ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ዛሬ ማንቸስተር ዩናይትድን የተመለከቱ ስፖርታዊ ጉዳዮችን ይዘን ቀርበናል። ለዚህ ቻናል አዳዲስ የሆናችሁ ዩናይትዳውያን ቤተሰቦቻችንም ቻናሉን ሰብስክራይብ ማድረግ እንዳይረሳ። በየዕለቱ ዩናይትድን ብቻ የተመለከቱ አዳዲስ ስፖርታዊ መረጃዎችን ከዚህ ቻናል ታገኛላችሁ። ትናንትና በርካታ ስፖርታዊ ጉዳዮችን አንስተን ነበርና በትናንትናው ዘገባችን ሀሳብ አስተያየቶቻችሁን የሰጡ በርካታ ቤተሰቦቻችን አሉ። ከነዚህ መካከል አንደኛው ላንሳና ሌሎቻችሁን ወደ በኋላ አነሳለሁ። አብዱል ሰመድ ፈሩ ዩናይትድ ማቲያስ ፈርናንዴዝን እንደሚያስፈርም ሙሉ እምነት አለኝ፣ ነገር ግን ቀጣይ ዓመት ደጋፊው በክለቡና ካሪክ ላይ ትልቅ ተስፋ ሰንቆ በጉጉት እየጠበቀ መሆኑ ግልጽ ነው። ታዲያ ከፈርናንዴዝ ቀጥሎ የተሻለ ልምድ ያለው ጠንካራ የተከላካይ አማካይ የሚያስፈርም ከሆነ የታሰበውን ውጤት ማስመዝገብ ስለሚከብ ከወዲሁ ስጋት ገብቶኛል። በአንተ እይታ ክለቡ ካሉበት ሌሎች ክፍተቶች አንጻር ወደ ሶስተኛ አማካይ መሄድ ይመስልሃል? መልስ እጠብቃለሁ ሲል አሴቱን አንስቶልናልና ያው እስካሁን ድረስ ማንቸስተር ቢያንስ ከዚህ በኋላ 2 እና 3 አማካዮችን ወደ ቡድኑ ያመጣል ተብሎ ይጠበቃልና በእርግጠኝነት ማንቸስተር ዩናይትድ ቀጣይ ተጫዋቾችን ወደ ቡድኑ ማምጣቱ እንደማይቀር መናገር ይችላል። በርካታ ዘገባዎችም ያንን ነው የሚያሳዩትና ሌሎቻችሁን ወደ በኋላ አነሳለሁ። ሁላችሁንም ግን ስለተሳተፋችሁ እጅግ አድርጌ አመሰግናለሁ። ዛሬም በምናነሳቸው ርዕሰ ጉዳዮች ላይ ማንቸስተር ዩናይትድን በተመለከቱ ስፖርታዊ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት አጋሩ። ነገ በሚኖረው ፕሮግራማችን ላይ ስማችሁን እየጠራን ከየት አካባቢ እየተከታተላችሁ እንዳላችሁ በማንሳት ጭምር የምናነሳ ይሆናል። ወደ ዛሬ ስፖርታዊ ጉዳዮቻችን በቀጥታ እናምራ። ማንቸስተር ዩናይትድ አሌሃንድሮ ባልዲ ለማስፈረም ጥሩ መንገድ አግኝቷል የሚል መረጃ እየወጣ ነው የሚገኘው። ዩናይትድ የተከላካይ ክፍሉን ለማጠናከር በሚያደርገው ጥረት የስፔኑን ባርሴሎና የግራ መስመር ተከላካይ አሌሃንድሮ ባልዲን ለማስፈረም ትልቅ እድል እንደተፈጠረለት ተዘግቧል። ካታሎኒያውያኑ ተጫዋቹን በ43 ሚሊዮን ፓውንድ አካባቢ ለመልቀቅ ፈቃደኛ መሆናቸውን ተከትሎ ዩናይትድ ፊቱን ወደዚህ ወጣት ተጫዋች ማዞሩ እየተነገረ ነው የሚገኘው። ዩናይትድ በክረምት የዝውውር መስኮት እንደሚታወቀው የአማካይ ክፍሉን ለማጠናከር በከፍተኛ ሁኔታ እየሰራ ነው። የአትላንታውን አማካይ ኤደርሰንን ዝውውር ማጠናቀቁ የሚታወቅ ነው። ከዛ በተጨማሪ ቢያንስ አንድ ሌላ ተጫዋች እንደዚሁም በመስመር ተከላካይና ክንፍ መስመር ላይ ተጨማሪ አዳዲስ ፈራሚዎችን ለማምጣት ክለቡ እንደሚፈልግ ይታወቃልና ቀድመም ሳነሳ ነበር በዚህ ጉዳይ ላይ። በተለይ ለቻምፒየንስ ሊግ ማለፋቸውን ካረጋገጡ በኋላ ቡድኑን በሁሉም ረገድ ማጠናከር የክለቡ ዋነኛ ትኩረት ነው። ዛሬ በቲምቶክ ዘገባ የወጣው መረጃ እንደሚያሳየው ባርሴሎና የ22 ዓመቱን የግራ መስመር ተከላካይ አሌሃንድሮ ባልዲን በ43 ሚሊዮን ፓውንድ ለመሸጥ ዝግጁ ነው። ዩናይትድ ለተጫዋቹ ፍላጎት ካላቸው ክለቦች መካከል ቀዳሚው ሲሆን ከዚህ ቀደም የኒውካስሉን ሊዩስ ሃልን ለማስፈረም ፍላጎት አሳይቶ ነበር ይላል ዘገባው። ሆኖም በአውሮፓ ካሉ ምርጥ የግራ መስመር ተከላካዮች አንዱ ተብሎ የተጠራው ባልዴ ከሊዩስ ሃል የ60 ሚሊዮን ፓውንድ የዋጋ ግምት ጋር ሲነጻጸር በ17 ሚሊዮን ፓውንድ ያነሰ በመሆኑ ለዩናይትድ የበለጠ አዋጭና ወጪ ቆጣቢ አማራጭ ሆኖ ቀርቧል እየተባለ ነው የሚገኘው። ይህም ክለቡ በቀጣይ ሳምንታት ለግራ መስመር ተከላካይ ቦታ ቅድሚያ እንዲሰጥ በር ከፍቶለታል የሚል መረጃ ወጥቷል። ባልዴ ለዩናይትድ ተስማሚ ምርጫ ነው በሚለው ጉዳይ ላይም ዘገባው ሲያብራራ በአሁኑ ወቅት ሉክ ሾው የዩናይትድ ዋነኛ የግራ መስመር ተከላካይ ሲሆን ባለፈው ዓመት በሁሉም የሊግ ጨዋታዎች ላይ በመሰለፍ ከተደጋጋሚ የጉዳት ችግር ማገገሙን አሳይቷል። ሆኖም ክለቡ ለወደፊት ተተኪ የሚሆን ወጣት ተጫዋች ለማስፈረም ካቀደ እንደ ባልዴ ወይንም ሃል ያሉ ተጫዋቾች ተመራጭ ናቸው። ድንቅ ብቃት እንዳለ የሚነገረው ባልዴ የፕሪሚየር ሊግ ልምድ ባይኖረውም ከዋጋው አንጻር ለዩናይትድ ጥሩ ዝውውር ውሳኔ ሊሆን ይችላል። ስፔናዊ ኮከብ አሁን ላይ ቀጥተኛ ተጽዕኖ መፍጠር የሚችል ተጫዋች ከመሆኑም በላይ ክለቡ የረጅም ጊዜ ስኬት አስተማማኝ ምርጫ እንደሚሆን የስፖርት ተንታኞች ጭምር እየገለጹ ነው የሚገኙትና በዚህ ተጫዋች ጉዳይ ላይ እናንተስ ምን አስተያየት አላችሁ? ዩናይትዳውያን ቤተሰቦቻችን ከሊዩስ ሃል ወደ አሌክዛንድሮ ባልዴ ፊቱን ዩናይትድ አዙሯል በሚለው ጉዳይ ላይ ማለት ነው ተጫዋቹ ለዩናይትድ ይመጥናል ወይ ብላችሁ ታስባላችሁ? በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን አድርሱን። ዩናይትድ ከአትላንታው ተጫዋች ኤደርሰን ጋር በይፋ ስምምነት ላይ ከደረሰ በኋላ ኢኒዮስ አሁንም የዝውውር እቅዳቸው አላቆመም። ኤሊዮት አንደርሰን ወደ ሲቲ ያደርጓል ተብሎ የሚጠበቀውን ዝውውር ተከትሎ የዩናይትድ የስፖርት ዳይሬክተር ጄሰን ዊልኮክስ ፊቱን ወደ ዌስትሃም ዩናይትዱ ማቲያስ ፈርናንዴዝ አዙሯል። ጋዜጠኛ ቤን ጃኮብስ እንደገለጸው የ21 ዓመት ፖርቹጋላዊ ወደ ኦልትራፎርድ ለመዘወር ያለውን ፍላጎት ካሳየ በኋላ ዩናይትድ ከመዶሾቹ ጋር ንግግር ጀምሯል ብሏል። ዛሬ የወጣ መረጃ ነው። በነገራችን ላይ ይሄ ዌስትሃም ለተጫዋቹ ከ80 እስከ 85 ሚሊዮን ፓውንድ የሚጠይቅ ቢሆንም ቀደም ሲል በሳውዛምተን ቆይታ ተጫዋቹን በማስፈረም እጁ የነበረበት ዊልኮክስ ይህንን ዝውውር በፍጥነት ለማጠናቀቅ ድርድር ላይ ይገኛል ይላል ዘገባው። ለፈርናንዴስ እንደ ሪያል ማድሪድ፣ አርሰናል፣ ፓሪስ ሰን ዠርሜን ያሉት ታላላቅ ክለቦች ፍላጎት ቢያሳዩም በአሁኑ ወቅት ካሪክ የሚመራው ዩናይትድ እሽቅድምድሙን እየመራ ይገኛል፣ የማስፈረም ሩጫውን ማለት ነው። ከዛ ውጭ ፈርናንዴስ ለምን ሌላኛው ማይኑ ሊሆን ይችላል ይላል። ያው ከማይኑ ጋርም የተነጻጸረ ነው የሚገኘው ይህ ተጫዋችና ከዛ ጋር በተያያዘ ነው ዘገባው ይህንን ጥያቄ የሚያነሳው። ማይኑ
በ2025-26 የውድድር ዘመን በሩበን አሞሪም ስር የመሰለፍ ዕድል አጥቶ የነበረ ቢሆንም በጥር ወር የከተማ ተቀናቃኙን ማንቸስተር ሲቲን በገጠሙበት ጨዋታ ላይ አንቶኒ ሴሜኒዮን በሚያስደንቅ ሁኔታ አታሎ ካለፈበት ወቅት ጀምሮ ድንቅ ብቃቱን እያሳየ ይገኛል ይላል ዘገባው። ኮቢ ማይኖ ባለፈው የውድድር ዓመት 1 ጎልና 2 ለጎል የሚሆኑ ኳሶችን ወይንም አሲስት በማድረግ ደካማ የቁጥር መረጃዎች ቢኖሩም የጨዋታው ተጽዕኖ ግን በቁጥር የሚለካ አይደለም። በተመሳሳይ ፈርናንዴዝም በለንደን ስታዲየም አስቸጋሪ የውድድር ዘመን ባሳለፈው ዌስትሃም ውስጥ ብሩህ ተስፋ ሆኖ አሳልፏል። እንደ ማይኑ ሁሉ ጥልቅ አማካይ ዲፕ ላይን ነምበር 8 ሆኖ የሚጫወተው ፈርናንዴዝ 3 ጎሎችን አስቆጥሮ 4 አሲስት ቢያደርግም በኳስ ቁጥጥርና ጨዋታን በመምራት ረገድ ያለው ብቃት ግን የሚደነቅ ነው። ተጫዋቹ አጠቃላይ የኳስ ማስተላለፍ ስኬት ፓስ አኩራሲ፣ በራስ ሜዳ ላይ ኳስ የማስተላለፍ ስኬት ማቲያስ ፈርናንዴዝ 87 በመቶ፣ ኮቢ ማይኑ 89 በመቶ ተነጻጽሯል። ከዛ በተጨማሪ ፈርናንዴዝ በአንድ ጨዋታ በአማካይ 3.9 ኳሶችን ነጥቆ በማከፋፈል ወይንም ታክሌን ኢንተርሴፕሽን ረገድ ከካስሚሮ የተሻለ ቁጥር አለው። ማይኑ ደግሞ በአንድ ጨዋታ በአማካይ 0.4 ጊዜ ብቻ ነው ተጫዋቾች አታለው የሄዱት ወይንም ድሪብል ፓስ ያደረጉት። በአንጻሩ ካስሚሮ 1.5 ጊዜ ተታሎ አልፏል። ሁለቱም ወጣት አማካዮች የተለያየ ጥንካሬ ያላቸው ቢሆንም በኦልትራፎርድ ለአመታት የጠፋውን የአማካይ ክፍል ቁጥጥርና መረጋጋት ሊመልሱ የሚችሉ ተጫዋቾች ናቸው ቢጣመሩ ማለት ነው። በተለይም አማካይ ክፍሉ ላይ ማይክል ካሪክ ስር ማደጋቸው ብቃታቸውን ይበልጥ እንደሚያሳድገው ይታመናል እየተባለ ነው የሚገኘው። ያው በካሪክ ስር ብቃቱ እየጨመረ እንዳለ ተገልጾ ነበረ። አሁንም የካሪክ በጣም ወሳኙ ተጫዋች እንደሆነ የሚታወቅ ነው። በዚህ ቦታ ላይ ፈርናንዴዝም ከመጣ ጥሩ ጥምረት በሁለቱ መካከል ሊኖር እንደሚችል ዘገባዎች እያሳዩ ነው የሚገኙት። ከዛ በተጨማሪ ሌላኛው ጉዳይ ስናነሳ ማንቸስተር ዩናይትድ የኒውካስል ዩናይትድን መልማይ በይፋ ማስፈረሙ እየተነገረ ነው የሚገኘው። ዩናይትድ የተሰጠው መልማይ ቡድኑን ለማጠናከር በሚያደርገው ጥረት የኒውካስል ዩናይትድ አካዳሚ ቁልፍ አባል የነበሩትን ሃርቢ በስቪን በከፍተኛ ኃላፊነት ቦታ ላይ መቅጠሩ ታውቋል። በስቢ በኒውካስል ዩናይትድ አካዳሚ ውስጥ ላለፉት 3 ዓመታት ያህል በተጫዋቾች ምልመላ ትንተና ላይ የሰራ ሲሆን ገና በ23 ዓመቱ የክለቡ ታዳጊዎች ዋና ቴክኒካል ስካውት መሆን ችሎ ነበር። ዩናይትድ የዚህን ወጣት ድንቅ ብቃትና አቅም በመመልከት ከ14 እስከ 18 ዓመት በታች ያሉ ታዳጊዎችን የሚያጠናክር የብሔራዊ ዋና መልማይ አድርጎ በይፋ ሾሞታል። ሃርቢ በስቢ ወደ ኦልትራፎርድ መዛወሩን አስመልክቶ በሊንክድኢን ገጹ ላይ ባሰፈረው መልእክት ማንቸስተር ዩናይትድን በብሔራዊ ዋና መልማይነት ከ14 ዓመት በታችና ከ18 ዓመት በታች መቀላቀል ለመግለጽ ስገልጽ እጅግ ደስተኛ ነኝ። በተሰጠኝ እድል በጣም እየተደሰትኩ ሲሆን ለአካዳሚውና ለታዳጊዎች የእድገት ጉዞ የራሴን አስተዋጽኦ ለማበርከት በጉጉት እጠብቃለሁ ብሏል። ዩናይትድ ይህንን እርምጃ የወሰደው ቀደም ሲል የኒውካስል የወጣቶች ምልመላ ኃላፊ ለሆኑት ፖል ሜርሌ አቅርቦት የነበረው የዝውውር ጥያቄ ውድቅ ከተደረገ በኋላ ነው። ሜርሌ ከዚህ ቀደም በማንቸስተር ሲቲ፣ ሌስተር ሲቲና ሰንደርላንድ አካዳሚዎች ውስጥ በከፍተኛ የኃላፊነት ቦታዎች ላይ ሰራ ሲሆን ወደ ማንቸስተር ዩናይትድ በማምራት የአካዳሚው የምልመላ ኃላፊ ይሆናል ተብሎ በሰፊው ይጠበቅ ነበር። ሆኖም ሜርሌ በታይኒሳይዱ ክለብ ኒውካስል ለመቆየት በመወሰኑ ማንቸስተር ዩናይትድ ኮነር ሃንተርን በሉክ ፌሬንኮ ቦታ ላይ በኃላፊነት መሾሙ ይታወሳል። ሌላኛው ጉዳይ ብራድሊ ባርኮላ ፓሪስ ጀርመንን መልቀቅ እንደሚፈልግ እየተነገረ ነው የሚገኘው። ማንቸስተር ዩናይትድም የዚህን ተጫዋች ሁኔታ በቅርበትና በንቃት እየተከታተለ ነው የሚል መረጃ ወጥቷል። የማንቸስተር ዩናይትድ ክለብ ማርከስ ራሽፎርድ የኤደን ሳንቾና አሌሃንድሮ ጋርናቾን ካሰናበተ በኋላ ወይንም እንደሚለያይ ከታወቀ በኋላ በግራ መስመር ተጫዋች እጥረት ከፍተኛ ችግር ውስጥ ይገኛል። የክለቡ አሰልጣኝ ማይክል ካሪክ ምንም እንኳን ማቲያስ ኩናና ፓትሪክ ዶርጉ ለሌላ ቦታ ይበልጥ ተስማሚ ቢሆኑም በግራ መስመር ላይ እንዲጫወቱ ለማድረግ ተገዷል። ይሁን እንጂ ሁለቱ ተጫዋቾች ባሳዩት ያልተጠበቀ ድንቅ ብቃት የክለቡ ተባባሪ ባለቤቶች ኢኒዮሶች ሀሳባቸውን እንዲቀይሩ አድርጓል። በዚህ ምክንያት ባለቤቶቹ በአሁኑ ወቅት ትኩረታቸውን ከግራ መስመር አጥቂ ይልቅ የግራ ተከላካይ ሌፍት ባክ ለማስፈረም ትኩረት አድርጓል። ነገር ግን ይህ ማለት ዩናይትድ የዝውውር ገበያውን እየታዘበ አይደለም ማለት አይደለም። በዚህ ቦታ ላይ እንደ ቲምቶክ ዘገባ ከሆነ በአሁኑ ሰዓት ለዩናይትድ ትልቅና ምቹ አጋጣሚ እየተፈጠረ ይገኛል። ብራድሊ ባርኮላ በፔዤ ባለው ህይወት ደስተኛ አይደለም። የወጡ መረጃዎችም እንደሚያሳዩት የፓሪስ ጀርመን ኮከብ ብራድሊ ባርኮላ በክለቡ ውስጥ እንደ ሁለተኛ ምርጫ መታየቱ ሰልችቶታል። ተጫዋቹ በተለይም ከክቫቻ ክቫርስኬሊያ፣ ዴዜሪ ዱዌና የባላንዲዮር አሸናፊ ኦስማን ዴምቤሌ በስተጀርባ መሰለፉ ክፉኛ አስቆጥቶታል። በዚህ ምክንያት የ23 ዓመቱ ፈረንሳይ ክንፍ ተጫዋች በዚህ የክረምት የዝውውር መስኮት የፓሪሱን ክለብ መልቀቅ እንደሚፈልግ ለቻምፒየንስ ሊግ አሸናፊዎቹ በይፋ አሳውቋል። የባርኮላ ወኪሎችም ከአውሮፓ ታላላቅ ክለቦች ጋር ንግግር መጀመራቸው እየተነገረ ነው የሚገኘው። ለተጫዋቹ ቅርብ የሆኑ ምንጮች እንደገለጹት ባርኮላ በአሰልጣኝ ሉዊስ ኤንሪኬ ስር እየተሰጠው ባለው አነስተኛ የመጫወቻ ጊዜ ተስፋ በመቁረጡ የወደፊት ዕጣ ፈንታው ላይ ውሳኔ ማሳለፍ ይፈልጋል። ፒኤስጂ ተጫዋቹ ኮንትራቱን አድሶ ለረጅም ጊዜ በክለቡ እንዲቆይ ቢፈልግም ኮንትራቱን ለማክተም 2 ዓመት ብቻ የቀረው ባርኮላ ግን ሀሳቡን የቀየረ አይመስልም። በተለይም ፒኤስጂ በቻምፒየንስ ሊግ ድል ባነሳበት ጉዞ ላይ ባርኮላ በግማሽ ፍጻሜም ሆነ
በፍጻሜ ጨዋታ ላይ ሳይሰለፍ መቅረቱ ትልቁ መለያ ነጥብ ሆኗል እየተባለ ነው የሚገኘው። ይህ መገለሉ ብቃቱ የሚመጥነውን የመጫወቻ ጊዜ ለማግኘት በፓሪስ እንደሚቸገር እንዲረዳ አድርጎታል ለተጫዋቹ እና ዩናይትድና ሌሎች ታላላቅ ክለቦች ተጫዋቹን ለማስፈረም ፍክክር ውስጥ ገብተዋል። ዩናይትድ ከተጫዋቹ ወኪሎች ጋር ንግግር ካደረጉ ክለቦች መካከል አንዱ ቢሆንም ተጫዋቹን ማግኘት ግን ቀላል አይሆንም። ምክንያቱም እሱን ለማስፈረም የአውሮፓ ታላላቅ ክለቦችም እየተጠባበቁ ነው የሚገኙት። በእንግሊዝ ፕሪሚየር ሊግ አርሰናል፣ ሊቨርፑል፣ ሲቲና ቼልሲ ፍላጎት አሳይተው ውይይት አድርጓል። ከዛ በተጨማሪ በአውሮፓ እምብርት የሚገኙት ባየር ሙኒክ፣ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ኢንተር ሚላንና ናፖሊ የተጫዋቹን ጉዳይ የሚከታተሉ ናቸው። ዩናይትድና የፒኤስጂ ቀጣይ እቅድ ምንድን ነው የሚለውን ስንመለከት የፓሪሱ ክለብ ተጫዋቹን ለማቆየት ተስፋ ባይቆርጥም እሱ ሊተካ የሚችል ሌላ ተጫዋች ማደንገን ጀምሯል። ባለፈው የውድድር ዓመት 13 ግቦችን አስቆጥሮ 7 ግብ የሚሆኑ ኳሶችን አሲስት ያሳለፈውን ይህንን ድንቅ ተሰጥኦ ያለውን ተጫዋች ማን እንደሚወስደው ይጠበቃል። የባርኮላ ከአሰላለፍ ውጭ መሆኑ በብቃቱ ማነስ ሳይሆን በፔጂ የአጥቂ ክፍል ውስጥ ባለው የኮከብ ተጫዋቾች ብዛት አበንደስ ኦፍ ሪች ምክንያት የመጣ ነው። እሱን የሚያስፈርም ክለብ ጨዋታን የመቀየር አቅም ያለው ጌም ቼንጀር ኮከብ እንደሚያገኝ ጥርጥር የለውም የሚሉ ዘገባዎችም እየወጡ ነው። ነገር ግን በአሁኑ ወቅት ማንቸስተር ዩናይትድ ትኩረቱን የአማካይ ክፍሉን እንደገና በማደስ ላይ ስላደረገ ይህን ተጫዋች የማስፈረም እድሉ አነስተኛ እንደሆነ እየተነገረ ይገኛል። ዩናይትድ የፍሎሃሙን የመስመር ተከላካይ አንቶኒ ሮቢንሰንን ለማስፈረም እያጤነ እንደሆነም ተሰምቷል። ዩናይትድ በዘንድሮ የክረምት የዝውውር መስኮት የለንደኑን ክለብ ፉልሃም የመስመር ተከላካይ አንቶኒ ሮቢንሰንን ለማስፈረም እቅድ ማውጣቱ ተዘግቧል። እንደ ስካይ ስፖርት ዘገባ ከሆነ ዩናይትድ የ28 ዓመቱን አሜሪካዊ ተከላካይ የሚፈልጉት ኮንትራቱ በቀጣይ የውድድር ዓመት ለሚያበቃው ሉክ ሾው ተስማሚ ምትክ አድርገው በመቁጠራቸው ነው። ሮቢንሰን ባለፉት ዓመታት ለፍሉሃም አስተማማኝ ብቃቱን እያሳየ የመጣ ሲሆን በአሁኑ ወቅት በእድሜና በችሎታው ማማ ላይ በመሆኑ በኦልትራፎርድ ፈጣን ተጽዕኖ መፍጠር ይችላል ተብሎ ይጠበቃል። ይህ የዩናይትድ ስቴትስ ብሔራዊ ቡድን ኮከብ ራሱን በከፍተኛ የእግር ኳስ እርከን ላይ መፈተሽ የሚፈልግ በመሆኑ የቻምፒየንስ ሊግ ተሳትፎን ላረጋገጠውና ለዋንጫዎች ለሚፋለመው ዩናይትድ የመጫወት እድሉን በደስታ የመቀበል እድሉ ከፍተኛ ነው። የፍሉሃም አሰልጣኝ ማርኮ ሲልቫ ቀደም ሲል ሮቢንሰንን ድንቅ ሲሉ ማሞገሳቸው ይታወሳል። ክለቡ ሌላኛውን ተከላካይ ታይለር ማላሲያን እንደሚያሰናብት ይጠበቃል። በዚህ ክረምት አዲስ የግራ መስመር ተከላካይ ማስፈረም ለዩናይትድ ዋነኛ ቅድሚያ የሚሰጠው ጉዳይ ነው። ቅድም እንዳነሳሁት ሮቢንሰን በአሁኑ ወቅት ከዩናይትድ ስቴትስ ብሔራዊ ቡድን ጋር በዓለም ዋንጫ ጨዋታዎች ላይ የሚገኝ ሲሆን በውድድሩ ላይ የሚያሳየው አስደናቂ ብቃት ፉልሃም ተጫዋቹን ይዞ ለማቆየት የሚያደርገውን ጥረት የበለጠ ከባድ ያደርጓል እየተባለ ነው የሚገኘው። ዩናይትድ ይፋ ጥያቄ ማቅረብ አለማቅረቡ ገና ያልታወቀ ቢሆንም የኒውካስል ዩናይትዱን የ21 ዓመት ወጣት ሊውስ ሃልንም በራዳራቸው ውስጥ አካቷል። ቅድም ሃል የተሻለ ተስፋ እድሜ ያለው ወጣት ቢሆንም ከማክፓይሶቹ ጋር የረጅም ጊዜ ውል ስላለው ዩናይትድ እሱን ለማግኘት ከፍተኛ የገንዘብ ክፍያ መክፈል ይኖርበታል። እንደዚሁም ባልዴም ቅድም እንዳነሳሁት የተያዘ ሌላኛው ተጫዋች ነው። ከዛ ውጭ ማንቸስተር ዩናይትድ ከፈርናንዴዝ ጎን ለጎን ባለፉት 2-3 ቀናት ውስጥ ስለ ሌላ ተጫዋች እያጤነ ወይንም እያደነ እንዳለ ተዘግቧል። ታዋቂው የጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ እንደገለጸው ዩናይትድ ባለፉት 2 ወይም 3 ቀናት ውስጥ ከኒውካስሉ ተከላካይ ሊውስ ሃል ቅርብ ሰዎች ጋር የነበረውን ግንኙነት በንቃት እየተከታተለ ነው። ዩናይትድ ከሳምንታት በፊት ግንኙነት ጀምሮ የነበረ ቢሆንም በቅርቡ በጣም ለሚወዱት ማንቸስተር ዩናይትድ አንድ ነገር ማንሳት ፈልጋለሁ። ምክንያቱም ባለፉት 2-3 ቀናት ውስጥ ዩናይትድ ከኒውካስሉ የግራ ተከላካይ ሊውስ ሃል ቅርብ ሰዎች ጋር ያለውን ግንኙነት በንቃት አስቀጥሏል ይላል ፋብሪዚዮ። ዩናይትድ ከሳምንታት በፊት ግንኙነት አድርጎ ነበር። ክለቡ ለተጫዋቹ እውነተኛ ፍላጎት አለው። ሊውስ ሃልን በጣም ይወዱታል። ስለዚህ እሱ አንዱ ኢላማቸው ነው። በእርግጥ ማንቸስተር ዩናይትድ በአማካይ መስመር ላይ ስራ እንደሚበዛበት ይታወቃል። ያ የሜዳው ክፍል ለዩናይትድ አሁንም ቅድሚያ የሚሰጠው ጉዳይ ነው። ምክንያቱም የኤደርሰን ዝውውር አልቋል። ነገር ግን ከኤደርሰን በኋላ ቢያንስ አንድ ምናልባትም 2 ተጨማሪ አማካዮች ማንቸስተር ዩናይትድን ይቀላቀላሉ። ከዚያ በኋላ የግራ ተከላካይ ቦታ መሸፈን የሚፈልጉት ቦታ ሆኖ ይቀጥላል። ሊውስ ሃል ማንቸስተር ዩናይትድ በጣም የሚወዱ ተጫዋች ነው ሲል እንደዚሁ ፋብሪዚዮ አስቴቱን አክሏል። ከዛ በተጨማሪ የኒውካስል መዳከምና የዩናይትድ እድል ምንድነው የሚለውን ስናነሳ ኒውካስል በዚህ ክረምት አንቶኒ ጎርደንን ለባርሴሎና የሰጠ ሲሆን እንደ ሳንድሮ ቶናሊና ሃል ያሉ ተጫዋቾችም ክለቡን መልቀቅ እንደሚችሉ በስፋት እየተወራ ነው። ዩናይትድም ይህንን አጋጣሚ ለመጠቀም እየፈለገ ነው። ሃል ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ላይ ያለመገኘቱ ለዩናይትድ እንደ መልካም አጋጣሚ ተቆጥሯል። ይህም ጥሩ እድል እየተባለ ነው የሚገኘው። ጥሩ ክህሎት እንዳለ የሚነገርለታል። በረጅም ጊዜ እቅድ ሉክ ሾውን ለመተካት ፍጹም ተመራጭ ሊሆን ይችላል እያለ ነው ፋብሪዚዮ። የዩናይትድ የግራ ተከላካይ ሾው ባለፈው ውድድር ዘመን እያንዳንዱን የሊግ ጨዋታ በቋሚነት በመጀመር ከጉዳት ችግሮቹ ጋር ያገገመ ቢመስልም ባለፉት ጥቂት ዓመታት ግን የአካል ብቃትና የጉዳት ችግሮች አሉበትና በዚህ ምክንያት እዚህ ተጫዋች ላይ ዩናይትድ ትኩረት እንዳደረገ እየተነሳ ነው የሚገኘው። እንግዲህ ካነሷቸው በርካታ መረጃዎች አብዛኞቹ ከዩናይትድ የግራ መስመር ተከላካይ ጋር የሚያያዙ ሆኖ እየተመለከትናቸው ነው የሚገኘው። ሌላኛው ዩናይትድ የብራይተኑን የግራ ተከላካይ ፈርዲ ካዲዮግሉን ለማስፈረም እያደነ ነው የሚል መረጃ ወጥቷል። የተጫዋቹ የዝውውር ዋጋ በዓለም ዋንጫው ላይ ባሳየው ድንቅ ብቃት ንሯል
እየተባለ ነው የሚገኘው። የ20 ጊዜ እንግሊዝ ሻምፒዮን የሆነው ዩናይትድ የሉክ ሾው የረጅም ጊዜ ተተኪ ሊሆን የሚችል አዲስ ተከላካይ ለማስፈረም እየተከታተለ እንደሆነ በተደጋጋሚ እያነሳው ነው የሚገኘው። በቱርክ የሚገኘው ስፖርክስ የተሰኘው የዜና ምንጭ እንደዘገመው ሆነ ዩናይትድ ወደ ሻምፒዮንስ ሊግ መመለሱን ተከትሎ ስብስቡን ለማጠናከር በመከላከልና በአማካይ ቦታዎች ላይ ትኩረት አድርጓል። ክለቡ አስቀድሞ የአታላንታውን አማካይ ኤደርሰንን ማስፈረሙ ይታወቃል። ፈርዲ ካዲዮግሉ እንደ አዲስ ስሙ ከዩናይትድ ጋር እየተነሳ ያለ ተጫዋች ነው። በ2024 ከፊነርባቼ በ25 ሚሊዮን ፓውንድ ብራይተን የተቀላቀለው የ26 ዓመቱ ካዲዮግሊ በዓለም ዋንጫው መድረክ ላይ ለቱርክ ብሔራዊ ቡድን ያሳየው ብቃት የብዙዎችን ቀልብ ስቧል። ቱርክ በአውስትራሊያ 2-0 ብትሸነፍም ካዲዮግሉ ግን በግሉ ድንቅ ምሽትን አሳልፏል። በጨዋታ ላይ ያሳያቸው አስደናቂ ስታቲስቲኮች የሚከተሉ ናቸው። 124 ጊዜ የኳስ የነካ ሲሆን 17 ጊዜ ኳስን ወደፊት በጉልበት ይዞ በመግባት ፕሮግሬሲቭ ኬሪየር በማድረግ ቡድኑን ረድቷል። የኳስ ማስተላለፍ ስኬቱን ስንመለከት ደግሞ 90 በመቶ ትክክለኛ ኳሶችን ያቀበለ ሲሆን 5 ግብ ሊሆኑ የሚችሉ ኳሶችን ወይንም ኬ ፓስ አቀብሏል። መከላከል ላይ 6 ኳሶችን መልሶ ያገኘ ወይንም ሪከቨሪ ያደረገ ሲሆን 4 ኳሶችን ከቀጠናው ያራቀ ወይንም ክሊራንስና 2 የ1-1 ፍልሚያዎችን ያሸነፈ ነበር። ይህ ብቃቱ ተከላካዩ በመከላከል ረገድ ጠንካራ መሆኑን ብቻ ሳይሆን ለአጥቂ መስመርም ትልቅ እገዛ ማድረግ የሚችል ሁለገብ ተጫዋች መሆኑን አስመስክሯል። ተሰጥኦ ያላቸው ተጫዋቾች አሳድጎ በትልቅ ትርፍ በመሸጥ የሚታወቀው ብራይተን አሁን ላይ በዩናይትድ ፍላጎት የተነሳ ተጫዋቹን ሊያጣ እንደሚችል ስጋት ገብቶታል። የማይክል ካሪክ ወደፊት የዝውውር እቅድ ምንድነው የሚለውን ስናነሳ ደግሞ ማይክል ካሪክ በዝውውር እቅዳቸው ላይ የክለቡን የወደፊት ዕጣ ፈንታ ታሳቢ ያደረጉ ወጣቶችን ለማካተት እያለሙ መሆኑ ግልጽ ነው። ካሪክ ወጣት ተጫዋቾችን በማሳደግና እድል በመስጠት ረገድ ጥሩ ታሪክ ያላቸው ሲሆን ይህንኑ ፍልስፍናቸውን በሚቀጥለው ውድድር ዘመንም ለመድገም አቅዷል። ከካዲያግሉ በተጨማሪ ዩናይትድ ያው ሊሳልና ማቲያስ ፈርናንዴዝም ቅድም ከዝውውር ጉዳዮች ጋር እያነሳው ነው። ግን ይሄ ተጫዋች የብራይተኑ ተጫዋች እንደ አዲስ ስሙ ከዩናይትድ ጋር እየተነሳ ያለ ተጫዋች ነው። ሩበን አሞሪምን በተመለከተ አንድ መረጃ ዛሬ ወጥቷል። የቀድሞው የዩናይትድ አሰልጣኝ ሩበን አሞሪምን በተመለከተ ማለት ነው። ፖርቹጋል አሰልጣኝ እንደሚታወቀው ወደ ጣሊያኑ ኤሲ ሚላን እንዳመራ እየተነገረ ነው የሚገኘው። ታዲያ ዩናይትድ ግን ቀደም ብሎ ከአሰልጣኝነት ላሰናበተው ሩበን አሞሪም ሊከፍል የነበረው የ16 ሚሊዮን ፓውንድ ካሳ ሊቀነስለት እንደሆነ እየተሰማ ነው የሚገኘው። ፖርቹጋላዊ አሰልጣኝ የጣሊያኑን ግዙፍ ክለብ ኤሲ ሚላንን ለመረከብ ተቃርቧል። ይህም ከዩናይትድ ከተባረረ በኋላ የመጀመሪያ ስራው ይሆናል። ሩበን አሞሪም ከኤሲ ሚላን ጋር ስምምነት ላይ ከደረሰ ዩናይትድ ለአሰልጣኙና ለረዳቶቹ ሊከፍል የነበረው ከፍተኛ የካሳ ክፍያ በከፍተኛ ሁኔታ ይቀንሳል። ሩበን አሞሪም በዩናይትድ ቤት የ14 ወራት ቆይታ በኋላ ነበር በጥር ከአሰልጣኝነት የተሰናበተው። ክለቡ ለአሰልጣኙና አብረውት ለተሰናበቱት ረዳቶቹ ካርሎስ ፈርናንዴዝና አዴሊዮ ካንዲዶ እንደዚሁም አማኑኤል ፌሮና ጆርጅ ቪታል በአጠቃላይ የ15 ሚሊዮን ወይንም የ16 ሚሊዮን ፓውንድ የካሳ ክፍያ ይጠብቀው ነበር። አሞሪም በኖቬምበር 2024 ከስፖርቲንግ ሊዝበን ዩናይትድን ቢረከብም በክለቡ የ51 ዓመታት ታሪክ ውስጥ የከፋውን የውድድር ዘመን አሳልፏል። በዩሮፓ ሊግ ፍጻሜ በቶተናም መሸነፉ ሳያንስ በፕሪሚየር ሊጉ ታሪክ ዝቅተኛ የድል ጉዞ ወይንም 32 በመቶ ከፍተኛ የጎል መስተንግዶ ደግሞ በየጨዋታ ነጥብ 5-3 ጎል እና ዝቅተኛው ንጹህ መረብ ወይንም 15 በመቶ ያስመዘገበ አሰልጣኝ ሆኖ አብቅቷል። ከዚህ በተጨማሪ ከሊድስ ጋር ከተደረገ ጨዋታ በኋላ ለሚዲያ በሰጠው አስተያየት የክለቡን የቦርድ አባላት በግልጽ በመውቀሱና ሌሎችም ትኩረታቸውን በስራቸው ላይ ቢያደርጉ መልካም ነው በማለቱ ከቦርዱ ጋር በነበረው አለመግባባት ሊሰናበት ችሏል። ኤሲ ሚላን ክለቡን ወደ ቻምፒየንስ ሊግ ማሳለፍ ያልቻሉትን አሰልጣኝ ማስሚሊያኖ አሌግሪን ባለፈው ወር ማሰናበቱ ይታወሳል። ሚላን በሴሪአው 5ኛ ደረጃን ይዞ ያጠናቀቀ ሲሆን የክለቡ ቦርድ የውድድር ዘመኑን ፍጹም ውድቀት ሲል ገልጾታል። ሚላን አሞሪምን ለማስፈረም ከመቃረቡ በፊት የአሁኑን የሊቨርፑል አሰልጣኝ አንዶኒ ኢራኦላንና የቀድሞ የፓላስ አሰልጣኝ ኦሊቨር ግላስነርን እጩ አድርጎ የነበረ ቢሆንም አሁን ግን ከፖርቹጋል አሰልጣኝ ጋር ድርድር እያደረገ እንደሆነ ተሰምቷል። ምንም እንኳን አሞሪም መጥፎ ታሪክ አስመዝግቦ ቢሰናበትም ዩናይትድ በ6ኛ ደረጃ ላይ ያስቀምጡ በመውጣቱ ክለቡ ወደ አውሮፓ መድረክ ለመመለስ ጥሩ ዕድል እንዲኖረው አድርጓል። እንዲሁም በካሪንግተን የልምምድ ማዕከል የነበረውን ዲሲፕሊንና ደረጃ በማሻሻሉ ይደነቃል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ስለ አሰልጣኙ ሲናገሩ ሩበን አሞሪም ሊመሰገን ይገባዋል። በጣም አስቸጋሪ በነበረ የውድድር ዘመን ባለባበስ ክፍል ውስጥ የነበረውን ደረጃ ከፍ ማድረግ ችሏል። ወደፊት ስኬታማ አሰልጣኝ እንደሚሆን አልጠራጠርም ማለታቸው የሚታወቅ ነው። አሞሪም በሚላን የሚቀጠር ከሆነ ግን በቀጣዩ ኦገስት 15 በፖላንድ ሮክላ ከተማ በሚደረገው የቅድመ ውድድር የወዳጅነት ጨዋታ ላይ ከቀድሞ ክለቡ ማንቸስተር ዩናይትድ ጋር ፊት ለፊት እንደሚገናኝ እንደዚሁ የሚጠበቅ ይሆናል። አስተያየቶቻችሁን እናንሳ። ትናንትና በርካታ ተከታታዮቻችን ሀሳቦቻችሁን በኮሜንት አካፍላችሁናል። ሁላችሁንም እናመሰግናለን። ይነበብ ተርፎ የዘውትር ተከታታያችን ለሰጠን አስተያየት እጅግ አድርገን እናመሰግናለን። ያሬድ ሞገስም እጅግ አድርገን ነው የምናመሰግነው ለሰጠን አስተያየት። ላምፓዲና በሚል ስም አንድ ተከታታያችን በሰጠን አስተያየት ከአንደርሰንና ከማቲያስ ፈርናንዴዝ አንዳቸው
ግዴታ ያስፈልጉናል የሚል አስተያየት ሰጥቶናል። ከዛ ውጭ ተስፋዬ ከአዳማ እንደዚሁ የማንቼ ደጋፊ መሆኑን በማንሳት ሀሳቡን አንስቶልናል። ከዛ ውጭ ማይክ ሳንቾም ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሌላኛው እንደዚሁ ቅድም ያነሳሁት የአብዱል ሰመድ ፈሩ አስተያየትም ይገኝበታል። አማካይ ከዚህ በኋላ ዩናይትድ ያስፈርማል ወይ በሚለው ጉዳይ ላይ ማለት ነው። ሁላችሁንም ለሰጣችሁን አስተያየት እጅግ አድርገን ነው የምናመሰግነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ሌሎቻችሁ ደግሞ ላይክና ሼር በማድረግ ለዩናይትዳውያን ቤተሰቦቻችሁ እንድታጋሩ እንጠይቃለን። በያላችሁበት ሰናይ ጊዜ እንመኛለን። ነገ በአዳዲስ ሌሎች ማንቸስተር ዩናይትድን ብቻ በሚመለከቱ ጉዳዮች እንመለሳለን። በያላችሁበት መልካም ጊዜ